እንጂ መቼም ሞት አታውቅም። አሁን ግን የእውነት ነው። በቃ ቆርጫለሁ። ይኸውልህ ቤዛ የምትነቃ ሰው መስላኝ ነበር፣ ግን እሷ ምንም በአንድ የምትነቃ አለች። ይኸውልህ ሱራፌል፣ እኔ ግን አሁን ለአንዴና ለመጨረሻ ጊዜ የሚፈልገው እህቴን እባክህ ካፈንክበት ቦታ አውጣና ስጠኝ። እባክህን ስጠኝ ሱራፌል፣ እባክህን። አልገባኝም። ቆይ ድራማ እየሰራ ነው እንደ ያለው? እዚህ ቤት እኮ እኔ እናንተ ውጭ እኮ ማንም ሰው የለም ነው ወይስ ደብቅ ካሜራ አስቀምጧል ብለህ እያሰብክ ነው? አልገባኝም። ቆይ ምንድን ነው እያወራህ ያለው? እህትን ሆን ብለህ እንዳገትካት ታውቃለህ። ልቀቅ እባክህ። አሁን ቤት ይለቀልህ ይሙታ። ስማ፣ ለአንዴና ለመጨረሻ ጊዜ ነው የምነግርህ፣ ከእህቴ ፀጉር ላይ አንዲት ዘለላ እንኳን ቢነቀል ስጋን ነው መቦጫጭቀው። እገድልሃለሁ ሱራፌል፣ እገድልሃለሁ። እንዳትረሳ ይህንን ቃሌን የምታውሰዋል ነው። ነይ ሳሚ ነኝ፣ አልለቅህም። ዋላ ስለሚስጥር ነው የምታወራው። እንደዚህ ኃይለኝነትን እያወቁኝ ለሳሚ ሁሉንም ነገር የነገርኩት ዝም ብዬ ይመስላል? አሁን መቀባጠልን ተውና የምታውቀው ነገር ብቻ ተናገር። ሚስጥሬን ተናገርክ ለምትገልኝ ባትነግረኝ ልገል ይችላል። ዞሮ ዞሮ እኮ ሚስጥር መውጣት አይቀርም። አይገርምም? እንደውም እኔ ልገል ወጣ እያንዳንዱ ሚስጥር ይወጣል። ወላ ይደረሰ ማለት ይመረኝ ነው። ታንከለ ከዚህ ነው ከነዚህ ሁሉ ነገር ማለት ሰው ታስበለ ሶሪ ነገር አለ ነው ይለብስ ታስበለ ነው ነገር አይ ያሸነፍ ሲዚ አሁን ነው ያደረገው ነው ፈትራ ፊት ያሳስ ይችላል ያመዋደዳቸው አንድነታቸው የቅንጭርትና የሳሚ ጓደኝነት እንዲሁም ቤተሰብነት እንዲሁም ፍቅር ወደ ጥላቻ ተቀየረ። ቅንጭርቲ ማማን ቢወዳትም ከነፍሱ በላይ አብልጦ ቢንሰፈሰፍላትም እሷ እንደምትጠየፈውና እንደ ወንድ እንደማታየው እንዲሁም ቦታ እንደማሰጠው ተናገረ። አይ ቅንጭርቲ ግን ደግሞ እንዲህም እየሆነም ከነፍሱ በላይ አሁንም ድረስ እያበደም እንደሚያፈቅራት ተናግሯል። ሳሚም ደግሞ ይሄ ነገር ግራ አጋብቶት ልጁማ ጤነኛ ሆኖ ሳይሆን እያበደ ነው ብሎ ዝም ብሏል። ዶክተሩና ቅንጭርቲ ተገናኝተዋል። ቅንጭርቲ በዲፍረት ዶክተሩ ፊት ለፊት የሄደው የማማን መጥፋት ስለሰማ ነው። ማማ የት እንዳለች እስካልነገርከኝ ድረስ ትልቅ ሚስጥር በህይወቴ ላይ ከባድ ሚስጥር አለኝ፣ ግን ደግሞ ልነግርህ አልችልም። እሱም ማወቅ ከፈለክ ግዴታ እኔን ማማ የት እንዳለች ለኔ መንገር ይኖርብሃል ብሎት ነበር። እንደማልገልህ እንዴት አወቅ? እኔ ከመግደሌ በፊት ወይም ደግሞ እንዳትሞት ደቂቃዎችን ለማራዘም ከፈለክ የያዝከው ሚስጥር ንገረኝ ብሎት ነበር። በጭራሽ አንተ ብትገለኝም ሚስጥሩ መውጣቱ አይቀርም፣ ይወጣል። ያኔ ደግሞ የበለጠ ይበተንልሃል። ስለዚህ ማማ ያለችበትን ብቻ ንገረኝ ብሎት ነበር። ለሳሚ አንድ ቪዲዮ ተልኮለት አንድ የማያውቀው ስልክ ተደውሏል። የተላከልህን ቪዲዮ ተመልከተው ይል ነበር። ቪዲዮውንም ሲያየው እህቱ ያገታት ሱራፌል እንደሆነም አይቷል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ቤዛ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው? ቅንጭርቲ ማማን አፈቅራታለሁ፣ እወዳታለሁ፣ ብዙ የማታውቀው ሚስጥር አለ፣ ሌላኛው ይሄ ነው ብሎ ለሳሚ አበስሮት ነበር። ሳሚም እንዳይጠ ወደ ላይ ቢያንጠለጥለውም ግድ የለኝ አንተ ከዚህ ውጭ ሌላ ልታረግ የምችለው መፍትሄ የለህም፣ መፍትሄ ይሄ ነው አይደል? እሷ ግን አትረዳኝም፣ ትንቀኛለች፣ ወንድ አልመስላትም፣ ትጠየፈኛለች። እኔ ግን እየሞትኩላትም እንኳን ቢሆን እወዳታለሁ፣ አፈቅራታለሁ፣ አሁንም እያበድኩኝ እወዳታለሁ ብሎት ሰርፕራይዝ አረገው። እንዴ እያበደ ነው እንዴ ልጁ ብሎ ሳሚም ግራ ገብቶት ቁጭ ብሏል። ከዚህ ሳያልፍ ደግሞ የባሰው ከባድ ዜና አንድ ዜና ሰምቷል። እህቱ እየመጣች ሳለ ወደ ቤት እየመጡ ሳለ መንገድ ላይ መኪናው ታግቶ ማማን ብቻ ወስደው ቅንጭርቲን ወደ ቤት ሸኝተዋታል። ማን ነው ምንድነው የምታውቀው ነገር የለም እና እኔ ሳልመጣ ከሆስፒታል እንዳትወጡ ብያችሁ አልነበረም ወይ ብሎ ሳሚ ሲጮህባት ሉሲም እኔ ምን ላድርግ ማማዬ እኮ ናት እምቢ ያለችኝ፣ ካልሄድም ብላ እምቢ ያለችኝ ማማዬ ናት። እና ከዛም እንግዲህ ስንመጣ መንገድ ላይ መኪናችንን አቁስቁመው ማማን አውርደው እኔን ሻኙኝ ብለዋለች። ማን ነው ምንድነው እያለ እጅግ በጣም ቢጨናነቅም ቢያስብም ፈልጎ ማግኘት የቻለው ሱራፌልና ዶክተሩን ብቻ ነበር። እና ወደ ዶክተሩ ጋር ሄዶ እባክህ ብሎ ተንበርክኮ በቃ አሁን አንተ አሸንፈሃል፣ እኔ ተሸንፌያለሁ፣ የፈለከውን ነገር አድርግ፣ ስለዚህ እባክህ ማማዬን ብቻ ልቀቅልኝ፣ እኔ በማንም መሃል አልገባም፣ በቃ አሸንፈሃል፣ ተሸንፈሃል፣
ተሸንፌልሃለሁ። እባክህ ማማዬን ምንም የማታውቀው እውነቴን አትጉዳብኝ። እባክህ ገና ከሐኪም ቤት መውጣቷ ነው እያለ አስፋልት ላይ ተንበርክኮ ቢለምነውም ዶክተሩ ደግሞ የሆነ ጊዜ የተናገረው ቃል ትዝ ብሎት ዘና እያለ እየተደበረበት ነበር። እሱም ምንድነው ቲጂ ጋር ቁጭ ብለው ሲጠጡ በነበረ ጊዜ ሳሚ ድንገት ሄዶ አንተ ማን ነባክ ስለሆንክ ነው ሱራፌልም ሆነ አንተ በቤዛና በኔ አይመለከታችሁም እገልሃለሁ ብሎ በአደባባይ አዋርዶት ነበር። አሁንም ያኔ እኮ ብዬህ ነበር እግሬ ላይ ትንበረከካለህ፣ እግሬ ላይ ትወድቃለህ ብዬህ ነበር ብሎታል። እናም ስለ እህቱን ያገትከው አንተ ነህ ብሎ ስለ እህቱ መታገስ ሲጠይቀው እንዴን ያላቅም እማቀው ነገር የለም ብሎታል። የእውነት ስላላወቀ ነው ወይስ ምን ተፈጥሮ? እናም እኔ የማቀው ነገር የለም እህትህን እኔ አላገትኩም፣ ግን ደግሞ ገና ትንበረከካለህ፣ ከጠላቶቻችን ራቅ ብዬ ያኔ ላንተ ብዬ ነበር ራቅ ያልኩ። አንተ ግን በምላሹ እኔን አዋረድከኝ። ደግሞ አንድ ቀን እኔ እግር እንደምትንበረከክ ነግሬህ ነበር። እባክህ ከመንገዴ ላይ ውጣልኝ፣ በመንገዴ አትግባ። አንተና እኔ እኩል አይደለንም። እኔ ዶክተር ነኝ፣ የተከበርኩ ዶክተር ነኝ። አንተ የኔ ጓደኛ ልትሆን አትችልም ብሎታል። ሳሚም እባክህ እህቴን እያለ ተንበርክኮ ቢያለቅስም ጥሎት መኪናውን አስነስቶ ሄዶ ነበር። እናም ቤዛ ቅንጭርቲ ወደ ቤት ሉሲ ቤዛ ጋር ደውላለች። ሉሲ ቤዛ ጋር የደወለችው ደውላ ተደዋውለው ቤት መታ እንዲያወሩ ነበር ስለ ሁሉም ነገር። ሱራፌልም ስለ መኪና መገጨቱ እኔ አይደለሁም ያለውን ሊያብራራላት ከነ ምልክቱ ሊነግራት ውሸት መሆን ለምን ዋሻይ ታዲያ ያኔ ብትለውም እሷን ለማሳመን እንደሆነ እየነገራትና ብቻ ቲጂ ደግሞ ከዚህ ቤት ትውጣልኝ፣ እኔ ማንም ማመን እንዳለብኝ ግራ ገብቶኛል እያለች ነበር። እሷን አሁን አስወጣታለሁ፣ ሁለተኛ እንዳትመለስ አድርጌ ነው ማስወጣት። ግን አሁንም ቢሆን ሳሚ የሚልሽን ለምንድን ነው የምታምኚው? ሳሚን ለምንድን ነው የምታገኘው? እያለ ነበር። እናም እውነታውን ለማረጋገጥ ሉሲን ቤት ድረስ ጠርተዋት እንዲያወሩ ሊያደርጉ ነበር አደዋወሏ። ግን ሉሲም ተገጣጠመና ደውላ ማማ እንዲታገተች ነግራታለች። ምን ብላ እየጮኸች ነበር። ማማ ታግታለች፣ ሳሚ ደግሞ ወይ ሱራፌል ወይ ዶክተሩ ናቸው የሚሆኑት እያለ ነው ብላት ነበር። እናንተ ነህ ማማን ያገትካት ብትለውም በጭራሽ እኔ አይደለሁም ያገትኳት ብሏል። አንተ ነህ የምትሆነው፣ አንተ ራስህ ነህ ያገትካት፣ ምክንያቱም የሐኪም ቤት ወጪዋን አልሸፍንም ብለኸኛል፣ አልገጨኋትም የሚያልከው አንተ ነህ። ስለዚህ እባክህ ለምንድን ነው ያገትካት? አንተ ማን ነህ? ምንድን ነው የምትፈልጉት ከኔ? እኔ ማንን ልመን እያለች ቤዛ እየጮኸች ነበር። እኔ በጭራሽ አላደረኩትም፣ የፈለግሽው ማመን ትችያለሽ። እኔ ግን አንድ የማውቀው እውነት አለ። ሳሚ ትኩረትን ለመሳብ እሱ ራሱ እህቱን ያገታት ራሱ ነው እያለ ነበር ሱራፌል። ጋዛም እንደዛ ሲላት እንዴት ስትል እንግዲህ ካመንሽኝ አመንሽ፣ ካላመንሽ ደግሞ የራስሽ ጉዳይ። ግን ደግሞ ያገተው ሳሚን እህቱ ወንድሟ ነው አላለም? አይ ሱራፌል ምን አስቦ ነው? ቤዛም ስትሮጥ ከሉሲ ጋር ተገናኝተው እያወሩ ነበር። ሉሲ የተፈጠረውን ሁሉ ነግራት ስለ ሁሉም ነገር እያወሩ ስለነበረ እንዴት ተፈጠረ፣ መኪናው እንዴት እንደሆነ፣ በምን መንገድ እንደታገተች ነግራት ነበር። ሱራፌል እኮ ሳሚ ነው እያለ ነው ስትላት ሉሲ እኔ የምታውቂው ትመስለኝ ነበር፣ ሳሚን አታውቂውም? እንዲህ አይነ ብሌኑ የሚሳሳላት እህቱ እኮ ናት። እሷን እንዴት ነው ሊያግት የሚችለው? አንቺም አመንሽው ብላ ሉሲም በጣም ተቆጥታታለች። ቤዛን በጣም ጮኻባታለች። ቅንጭርቲና ሉሲ ተገናኝተው ሉሲ ቅንጭርቲ የሰማሁት ነገር እውነት ነው? አንተ ማማን ታፈቅራታለህ ሲል ይሄ ብቻ አይደለም በጣም ብዙ ማቀው ሚስጥር አለ። ነገር ግን ደግሞ እኔ ዶክተሩን ብቀርበውም እሱ ጋር አብሬ ብሰራም ብሩን ብቀበልም እማረገው ለማማ ለሆስፒታል ለሐኪም ቤት ወጪ ነበር። እኔ ለማማ ስንት ነገር ሁኝላታለሁ። እሷ ግን እኔን አታየኝም፣ ትጠየፈኛለች። ባፈቅራትም ስሜቴን አትረዳኝም። ማማ ጨካኝ ናት እያለ ሉሲም ላይ ጮህባታል። በጣም ታሳፍራለህ፣ አፍሬብሃለሁ እያለችው ነበር። እና ቅንጭርቲም ምን ያልሆነው ነገር አለ? ስንት ነገር ነው ያልሆንኩት። ህይወቴን ራሱ አሲዤ እየተጫወትኩ ያለሁት ለሷ ነበር። እሷ ግን እኔ ምንም አትረዳኝም ብሎ አሁንም የባሰ አራስ ነብር ሆኗል። ቅንጭርቲ እማቀው ሌላ ሚስጥር አለ። እሱን ደግሞ አሁን አልነግርሽም፣ ብትገይኝም ይሄ ሚስጥር አልነግርሽም ብሏታል። እየለመነችው ነበር። በጭራሽ ግን ሊነግራት ፈቃደኛ አይደለም ቅንጭርቲ። እና ስለ ማማን የት ነው ያገትካት? ማማን ያገትካት አንተ ነህ? ማማ የት ናት ስትለው እንዴ ማማ ታግታለች እንዴ ብሎ እሱ ራሱ እንደገና ተደናግቷል። ያው ማማ ታግታለች፣ ከሆስፒታል ስንወጣ ነበር መኪናውን መንገድ ላይ አስቆመው እሷን ወስደው ነው የተወኝ ብላ ብትነግረውም
እኮ ማማ ታግታለች እያለ እየሮጠ አጠገቧ ሄዷል። ሳሚ ዶክተሩን ቢያናግረውም ምላሽ ስላልሰጠው አሁን ደግሞ ሁለተኛ ጥርጣሬውን ለማረጋገጥ ወደ ሱራፌል ዘንድ ሄዷል። ወደ ሱራፌል ጋር ሲሄድ ሱራፌል እየጠጣና እየተንጎራደደ ነበር። እውነትም የእውነት ሱራፌል ይሄን ነገር አድርጎት ይሆን? ሳሚ ከኋላው ድንገት ሲገባ ሳሚ እያለው ነበር። ሱራፌል እባክህ እኔ ቤዛን ለመጠበቅ ያልከፈልኩት ዋጋ የለም። እሷን የምትነቃ አይደለችም። እሷን ለመቀስቀስ እስከ እህቴ ዋጋ መክፈል ደረስኩኝ። ይህ ሁሉ ዋጋ ከፈልኩ። እሷ ግን የምትነቃ አይነት ስላልሆነች በቃ ሁሉም ነገር ትቼዋለሁ። ብቻ እህቴን እያለው ነበር። እህቱን እኔ የሚያውቀው ነገር እንደሌለና ምንም እንደማያውቅ ነግሮታል። በተደጋጋሚ እህቴን ካላመጣህ እገልሃለሁ እያለ እየፎከረ ነበር ሳሚ። ግን ቢሆንም ሱራፌልም በስተመጨረሻም የሚያውቀው አንድ እውነት እንዳለ እሱም ደግሞ ራሱ እንዲያገተው አድርጎ ነግሮታል። ምን እህቴ እኮ ናት ምን አስበህ ነው ብሎ ጉሮሮ ለጉሮሮ ቢተናነቁም ያገትካት አንተ ራስህ ነህ ብሎታል። ሳሚም እሳት ለብሶ እሳት ጎርሶ ወደ ቤት ተመልሷል። ሉሲና ቤዛም አንድ ላይ ነበሩ። ቤዛ ከሉሲ ጋር ከተነጋገረች በኋላ ሁለተኛ ጥርጣሬዋን እሷም ወደ ዶክተሯ አምርታለች። ዶክተሩም እኔን ሳታይ መዋል ማደራችኝ ማደልኔ ፍቅር እያለ ከፍቅረኛው ጋር ወይም ከሚስቱ ጋር እያወራ ነበር። ቤዛም ድንገት ቤት ደርሰ እንዴ እቤት መጥተሽ ነበር እንዴ ቤት ከመጣው ቆየው አይደል እያለችው ነበር። ከመምጣት ይልቅ ቤት መግባቴ ለምን አስጨነቀ? እኛ ሳናቃ ገባህ እንዴ ብትለውም ማግባቱ ህልም እንደሆነና እንዳላገባ ነግሯታል። እናም አንተ ሰው ማነህ? አንተ ዶክተር ማነህ? እያለችው ነበር። የሳሚን እህት ማማዬ የት ነው ያረካት ብለውም ያሳሚን የነገረሽ እያላት ነበር። እሱ ምንም ነገር የሚያውቀው እንዳልሆነ ምናልባትም ያገታት እሱ ራሱ እንደሆነ ለሷም ነግሯታል። ቤዛ ማንን እንደምታምን መጀመሪያም ግራ ገብቶታል። አሁን ደግሞ የበለጠ ነገሮች ተወሳስበው ግራ ገብቷታል። እንዴት እንደዛ ይላል የሚለው ምክንያቱም መጀመሪያም ተጠርጣሪ የነበሩት ሰዎች ራሱኑ ባለቤቱን ሲጠረጥሩት ለዛ ነበር ለሉሲ ነገረቻት። ሉሲም ይሄን ነገር ለሳሚ እንዳትናገሪ ብትላትም ቤተሰብ አስበው ቁጭ ባሉበት ሳሚም መጥቶ ማን ነው ታዲያ ማን ሊሆን ይችላል እያሉ ነበር። ሱራፌልም እንዳልሆነ እየተናገረች ነው። ቅንጭርቲ ዶክተሩን ፈልጎ አግኝቶታል። ዶክተሩ ጋር ከተገናኙ በኋላ ለምን እንደመጣ ሲጠይቀው ከባድ ሚስጥር እንዳለው ሚስጥሩ ከባድ እንደሆነና እሱን ደግሞ የሚነግረው እሱም አንድ ነገር ካረገለት ቅድመ ሁኔታ እንደሆነ ነግሮታል። የምን ሚስጥር አለ? ሚስጥርህን አውቃለሁ ሲለው የምን ሚስጥር ነው? አሳልፈ ሚስጥሬን የትም ከዘራህ በኋላ ለቤዛ ከነገርካት በኋላ እያለው ነበር። ያንንም የነገርኩት ከሳሚ ምንም ነገር እንደማይደብቀው እንደሆነና ይሄኛው ሚስጥር ደግሞ የተለየና ከባድ እንደሆነ ነግሮታል። ከዛም ይሄንን ግን እምነግርህ ይሄን ሚስጥር ልነግርህ የምችለው ማማ የት እንዳለች ከነገርከኝ ብቻ ነው ብሎታል። ሱራፌልም ዶክተሩም እንዴ በህይወት ለመቆየት ምን ያህል እርግጠኛ ሆንክ? እንደማልገልህ እንዴት ነው እርግጠኛ ይሆንከው? ልገልህ እችላለሁ ብሎት ነበር። ግን ደግሞ ከገደለው የበለጠ ሚስጥሩ እንደሚወጣ ነግሮታል። ቅንጭርቲ ዛሬ ላይ ወንድ ሆኗል። ወንድ በጭራሽም እየፈራው አይደለም እንደስከዛሬው። እንደውም የበለጠ ሚስጥር ሊወጣ ይችላል ብሎታል በድፍረት። ዶክተሩም ምን አይነት ሚስጥር ቢሆን ነው የምትሞትበትን ጊዜ ደቂቃ ማራዘም ከፈለክ ሚስጥሩን ንገረኝ ብሎት ነበር። ሚስጥሩን እንደማይነግረውና የሚነግረው አንድ ነገር ካረገ በኋላ እንደሆነ ማማ የት እንዳለች ሲያሳውቀው እንደሆነ ነግሮታል። ሳሚ በዚህ ማል እያለ ሳሚ እያለች ነበር። ቅንጭርቲ ባይኗ ሉሲ ለቤዛ ባይኗ ብትጠቅሳትም እንዳትናገር ፈልጋ እሷ ግን ከመናገር አልወዘነችም። ሳሚ ሱራፌል እኮ አንተ ነህ ያገትካት እህትህን እያለ ነው። ደግሞ ያን ብቻ ሳይሆን ዶክተሩም እንደዛ አለ ስትል እናመንሻቸው እንዲህ አይነት ብሌኔ የምሳሳላትን እህቴን እንዴት ነው ላረገው የምችለው? አመንሻቸው ብሎ ሳሚ እብድ ሆኗል። ቤዛ ዝም በይ ብላት ነበር። እናም በዚሁ መካከል አንድ ስልክ ተደወለ። ይህም ስልክ የያዘው ጥሪ በስልክህ የተላከ ቪዲዮ አለ እሱን ተመልከተው የሚል ነበር። እናም ይህን ስልክ ሲመለከተው እህቱና ሱራፌል አንድ ላይ እህቱ የታገተችበት ቦታ ላይ ሱራፌል እንዳለ ታይቷል። እንዲህ ሱራፌል አይደል እያለች ነበር ቤዛ። ሳሚም ግራ ገብቷቸው ሉሲም ሆነው ተፋጠው ቀርተዋል። ቅንጭርቴስ ከዶክተሩ እጅ በሰላም ያመልጥ ይሆን? ይህንስ መረጃ ለሳሚ ማላከለት ቅንጭርቴ ዶክተሩ ወይስ ቲጂ? ሱራፌልስ እህቱን ካገተ የሳሚን እህት ምን አስቦ ነው? ምንን አስመልክቶ?
ምንስ ሊያረጋት ነው? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ